ዛሬ እስኪ አብረን እንዋል። ቪዲዮ ላይክ እያደረጋችሁ ጀምሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ መላው ዓለም የምትገኙ የፋሲካቱ ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብስቼ ለእናንተ ተመኝቻለሁ። ያው ዛሬ እንግዲህ ሰራተኛ አለብኝ። ጤፍ የሚወቁ ሰዎች አሉ። ያለሁት እናቴ ጋ ነው። ማሳየድ ኩኝ ጎመን ልገዛ ጠዋት ነው እንግዲህ ከጠዋት እስከ ማምሻ ያለው ውሎዬን ዛሬ አሳያችኋለሁኝ። በነገራችን ላይ ይሄ ጎመን መስኖ ነው። ከዛ በኋላ ወደ ቤት ተመለስኩና እንደዚህ ከብቶች ምንድነው የሚባለው? ምንድነው የሚባለው? አውድማ ነው የሚባለው። ጤፍ ውቂያ ነው የሚባለው። እሺ አውድማ፣ እኛ ጋር አውድማ ነው የሚባለው እና ያው ብዙ ቦታ ሊለያይ ይችላል። ይሄ አብዲ ነው የኛ ቤት ያለው የእናቴ አጋዥ ማለት ነው። በነገራችን ላይ እኛ ጤፍ አሁን ነው የምንወቀው። ያው እንደነገርኳችሁ ያለሁት እናቴ ጋር ነኝ። ስራ ላግዛት ሄጃለሁኝ። ሰራተኞች አሉባት። እኛ ቤት ያው እኔ የገበሬ ልጅ ከመሆኔም አንፃር ስራ ሲሰራ በጣም እንትን አለው እኛ ቤትና በህብረት ነው። ሌላ አይቻልም። እንደዚህ አባቴ እያለ ጤፍ ሊዘራ ሲልም ሊታጨድ ሲልም በቃ ተጀምሮ እስኪያልቅ ድረስ በቃ ሁሌ ሰራተኛ ነው እኛ ቤት ያለውና ትንሽ ከባድ ነው የገበሬ ስራ። በነገራችን ላይ አባቴ አሰፋ መኩሪያ ሞዴል ገበሬ ነበረ። ይሄ እሱ ለመጨረሻ ጊዜ የዘራው ጤፍ ነው። ያው ተዘርቶ ሳይታጨድ ነው እሱ የሞተውና ምን ታረጉታላችሁ? ዱንያይዝ ኮተት ዱንያይዝ ምንድነው የሚባለው? ብላሽ ነው። ዱንያ በቃ እንዲህ ናት። አያችሁ፣ ዛሬ የሰራ ነው ነገ ላንበላው እንችላለን። እና አባቴ ጤፍ በጣም ነው የሚያመርተው። ብቻ እኛ አካባቢ ሞዴል ገበሬ ነበረና በሞዴል ገበሬነቱ ይታወቅ ነበረ። አላቅም ከዚህ በኋላ እንደዚህ አይነት ጤፍ ላይ ይደገም ይችላል እኛ ቤት እና በአመት እንደዚህ ነበር የሚመርተው። ለጤፍ ያለው ቦታ በጣም ልዩ ነበር አባቴና እንግዲህ እሱ የዘራውን ጤፍ ነው አሁን ላይ እየተወቃ ያለው። በነገራችን ላይ የገበሬ ልጅ የገጠር ልጅ መሆኔ እኔ ሁሌ ደስተኛ ነኝና በገጠርነቴ ምንም አላፍርም። በተለይ ደግሞ የገበሬ ልጅ መሆኔ ደግሞ ትልቅ ኩራት ይሰማኛል። እንግዲህ እንደዚህ ጤፋችን እየተወቃ ነው ዛሬ። በነገራችን ላይ ይሄ የተዘረጋው ሸራ እኔ ከመርካቶ ነበር ለአባቴ ያመጣውለት። ሰርፕራይዝ ነበር ያረኩት። ብዙ ጊዜ በአውድማ ሰዓት ስለሚቸገር እና በጣም ሰፊ እቃ ስለሚያስፈልገው 12 ነው ይሄ ጤፍ የሚወቃበት ሸራ። ምናልባት መግዛት የምትፈልጉ ሰዎች ለአባታችሁ የገበሬ ልጆች ከሆናችሁ ለአባታችሁ መግዛት የምትፈልጉ ነገር ከሆነ ይሄ ሸራ 12 ነው። መርካቶ ላይ ነው ያስመጣሁት። ይሄ ሸራ ካለ በቃ እንደ ድሮ አውድማ በበት መለቅለቅ የለም። በቃ ዘመናዊ ጤፉም ንጹህ ነው የሚሆነው በዚህ ሸራ የተወቃው። አፈር ምናምን አይኖረውም፣ ድካምም የለውም ማለት ነው። እና እኔ ለአባቴ ነበር የገዛውለት። 1 አመት ብቻ ነው የተጠቀመበት ከገዛሁት። 14,000 ብር ነው ያመጣሁት ከመርካቶ። በጣም ሰፊ ነው። ግቢው በሞላ ነው የሚያጥለቀልቀው ሲፈታ ማለት ነው። እና ግን ምን ታረጉታላችሁ በቃ። እና መጨረሻ ላይ አያችሁት ጤፉ እንዴት እንደሚያምር። ማኛ ጤፍ ነው ዘራውን ጤፍ እንደዚህ ቆሞ ቢያይ እንዴት ደስ ባለኝ ወላሂ። እና የአባት ሞት ነው የአባት ሞትና ድንጋይ ነው የሚባለው ወይስ የእናት ሞትና ድንጋይ ነው? ብቻ እያደረ ይቆረቆራል የሚባለው እውነት ነው። ብቻ አልሐምዱሊላህ ሁላችንም ሟች ነን። ግን የአባቴ ሀዘን ወላሂ ሊወጣልኝ አልቻለም። እኔ በቃ በተለይ ሁሉ ነገሩን ሳይ ማለት ነው።
ከዛ በኋላ ከአውድማው ተመለስኩና እዚህ ጋር ወተት አጓት በጣም ስላማረኝ ትኩስ አጓት ወተት እየናጥኩኝ ነው። በነገራችን ላይ እኛ አካባቢ ወደ ጉራጌ አካባቢ በእንስራ ነው ወተት የሚገፋው። ብዙ ሰዎች እንዴት በእንስራ ይገፋል ብላችሁ በጣም ትገረማላችሁ። እና እኛ ሀገር ቅል አይታወቅም፣ እንስራ ነው፣ በእንስራ ነው ወተት የሚገፋው። እና ብዙ ግር እንዳይላችሁ ማለት ነው። እና በነገራችን ላይ ከዚህ በኋላ የገጠር ውሎዬን ነው በየቀኑ ማሳያችሁ። በዚህ ሰዓት ገጠር ነው ያለሁት። ከዛ ደግሞ ትኩስ አጓት ከፈለጋችሁ እኔ ጋር ደወል ብታረጉ ያሉበት ድረስ አመጣላችኋለሁ። ክፍያ ምናምን የለውም። ግን ያማረው ሰው ካለ ትኩስ አይቤ፣ ትኩስ አጓት፣ ትኩስ ቂቤ፣ ወተት የሚፈልግ ሰው ካለ ደወል ብታረጉልኝ ወላሂ አቀብላችኋለሁ። ቅርብ ከሆናችሁ በተለይ ማለት ነው። እንደዚህ ሩቅ ሳትሆኑ ቅርብ የሆናችሁ ሰዎች ፋሲካ ትኩስ አይቤ ይፈልገናል ምናምን ካላችሁ አስቸኳይ ነው፣ የፈጠነ ነው ማመጣላችሁ። በእንደዚህ እኔ አልተማም ታውቃላችሁ። እና ጓደኞቼ የዛሬ ውሎዬ እንግዲህ ከእናቴ ጋር ነው ብያችኋለሁ። እናቴን ስራ እያገዝኳት ነው። እንደምታውቁት ሰው የላትም። ያው አንዳንዴ ሄድ እያረኩ እሷን እመስላለሁ ማለት ነው። እንግዲህ ጤፉን እስከሚጨርሱ ድረስ እንደዚህ ወተቴን ናጥኩኝ። ከዛ በእሳት ላይ ልጥደው ነው ቂቤውን አውጥቼ ማለት ነው። ነገራችን ላይ የቀን ውሎዬን እቀርጽላችኋለሁ እና ግማሽ ያክል ከቀረጽኩ በኋላ ከዛ እረሳዋለሁ ማለት ነው። እና ከዚህ ወተት በኋላ ስንት ቦታ እንደሄድኩ አጠይቁኝ። በቃ ግን የሄድኩበት ቦታዎች ባሳያችሁ ደስ ይለኝ ነበረ፣ ግን እረሳሁት ሳልቀርጽ ማለት ነው። እንዴት ነው ብሎግ የምትሰሩ ሰዎች፣ የቀን ውሏችሁ የምትቀርጹ ሰዎች እስኪ አካፍሉን እንጂ። በነገራችን ላይ ወተት በጣም ነው የምጠላው። ወተት መግፋትና ቡና ማፍላት በጣም እጠላ ነበር በፊትና አሁን ላይ እንኳን ቡና ፈላለሁ። ወተት ግን ያ ሁሌ አልገፋም። እና ከልጅነቴ ግን በጣም ወተት ከሚጠሉ ሰዎች ውስጥ አንዷ ነበርኩኝ። እናቴ ወተት ታሲዘኝና የሆነበት ሄዳ እስክትወጣ ድረስ እኔ ወተቱን አስቀምጠና ከብቶች ጋር ሄድ ነበር ኳስ ልጫወት ማለት ነው። እና ጓደኞቼ የሁሉም ሀገር ወተት አገፋፍ ይለያል። የኛ ሀገር እንደዚህ በእንስራ ነው ማለት ነው። እንስራው ከመጀመሪያ ንፍሮ ይቀቀልበታል። ከዛ በኋላ በደንብ ይታጠበና ባህር ዛፍ፣ ነጭ ባህር ዛፍ ምናምን ታጥኖ ወተቱ እዚህ ላይ ይገባል ማለት ነው። የኛ ሀገር ወተት እንደዚህ ነው። ደግሞ ሽታው ደስ ሲል በቃ ደስ የሚል ሽታ አለውና በመጨረሻም ቂቤውን አወጣሁትኝ እንደዚህ። በነገራችን ላይ እኔ ቂቤ ብዙም አልወድም፣ መቀባት አልወድም። አጓት ነው እኔ የምወደው። እናቴ ጋር አጓት ሲናፍቀኝ ቀጥ ብዬ እሄዳለሁኝ። እንግዲህ ብሎጋችን ይህን ይመስል ነበረ። ቪዲዮአችን ላይክ እያረጋችሁ አበረታቱን። ሽታው በቃ እንዴት እንደሚማረክ ትኩስ ሽታ ማለት እንደዚህ ታረጉና ቅብት ታረጉታላችሁ ፀጉራችሁ። በነገራችን ላይ ቂቤ አይጠላም። እንደው ፀጉራችሁን ክፍል አድርጋችሁ ውጭ ሀገር ያላችሁት ውጪ ይሄን ቂቤ ብታገኙት በቃ እንዴት ደስ እንደሚል እኮ። ከዛ በኋላ እንደዚህ ወይኔ አሬራውን ደፋውት ትጠጣለሁ ብዬ እንደዚህ ትጠጣላችሁ፣ ቀመስ ታደርጋላችሁ። ግድ ነው። ከናጣችሁ ከደከማችሁ አይቀር ሰውነታችሁማ መጠገን አለ።